ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የኮሚኒኬቲቭ እንግሊሽ ፋይናል ኤግዛም የሪዲንግ ኮምፕሬንሽን ወይም የፓሴጅ ጥያቄዎችን አብረን እንሰራለን። እነሱን ጥያቄዎች በመጀመሪያ አንዳንድ ነገር ከዚህ በፊትም ብያችኋለሁ ከሁልጊዜ ሪዲንግ ኮምፕሬንሽን ጥያቄዎችን በምትሰሩ ጊዜ ትሪኮች አሉ። እነሱን በተለይ ጥያቄ ቀድሞ መስራት ቀድማችሁ ጥያቄውን መስራት ሳይሆን ጥያቄውን ለማንበብ መሞከር ራፍሊ ወይም ስካን ማድረግ ማለት ነው። ያን ማየታችሁ ወሳኝ ነጥቦችን ዝም ብላችሁ ሙሉ ሚሞራይዝ ከምታደርጉ ፓሴጁን ወሳኝ ነጥቦች ላይ ትኩረት እንድታደርጉ ይረዳችኋል። ዋና ሀሳብ አዳዲስ ቃላቶችን ኮንሰፕቹዋል የሆኑ ቃላቶችን ለምሳሌ ከዚህ ከሩጫ ጋር የተያዙ ነገሮች ከኮምፓሪዥን ጋር የተያዙ እዚህ ጋር አሁን ጥያቄዎች ላይ ስላሉ ነው። ሲኒየር ጁኒየር ምናምን የመሳሰሉ ቃላትን በደንብ መለየት እነሱን ወይ አንደርላይን ማድረግ በወረቀት የምትፈተኑ በእርሳስ ነገር አንደርላይን ምናምን ማድረግ እንደዛ አይነት ወርዶችን ትራንዚሽናል ወርዶችን እንደዚህ ለምሳሌ ኢን ኮንትራስት however therefore ምናምን የመሳሰሉ ቃላቶችን ትራንዚሽናል ወይ መሸጋገሪያ ቃላት ስለሆኑ እነሱን በደንብ ትኩረት ማድረግ እነዚህ የመሳሰሉ በተለይ መጀመሪያ ላይ ቅድም እንዳልኳችሁ ጥያቄን ቀድሞ እንደ ስካን በማድረግ ለመመልከት መሞከር በጣም ወሳኝ ቶፒክ ሴንቴንሶችን በተለይ መጀመሪያ እና መጨረሻ አካባቢ ያሉ ሴንቴንሶችን ትኩረት አድርጋችሁ መመልከት ይኖርባችኋል ማለት ነው። ቤዝድ ኦን እንግዲህ ምን ማለት ያለባችሁ ደግሞ ጥያቄዎችን ስትመልሱ በፓሴጁ መሰረት ነው። በእኛ አሁን ለምሳሌ እዚህ ጋር ስለ ጥሩነሽ ዲባባ ነው። ስለ ጥሩነሽ እኛ የምናውቀውን ሳይሆን እዚህ ላይ ከተጻፈው አንፃር ነው ወይም ከቀረበልን ፓሴጅ አንፃር ነው የምንመልሰው። መጀመሪያ ጥያቄዎችን ራፍሊ ስካን ታደርጋላችሁ። አሁን ምን ልጠይቅ እችላለሁ የሚለውን ነገር ቶሎ አእምሯችሁን ለማዘጋጀት ማለት ነው። እኔ አንድ 30-40 ሰከንድ ሰጣችኋለሁ ጥያቄዎችን እና ፓሴጁን እንድታነቡ እናንተ ቪዲዮውን ፖዝ እያደረጋችሁ ቼክ ታደርጋላችሁ ማለት ነው። እነዚህ ናቸው የፓሴጅ ጥያቄዎች። ፓሴጁን ደግሞ አሁን ስክሮል አደርግላችኋለሁ። ኦኬ አሁን ጥያቄዎችን እንሰራለን። ምንድነው አሁንም አንድ ጊዜ እዚህ ጋር ጥያቄዎችን ላስታውሳችሁ። አንደኛው ከጥሩነሽ ያሸነፈቻቸው ስለ የወርቅ ሜዳሊያዎች ነው የሚጠይቀው። ሁለተኛ ከጥሩነሽ ከእህቷ ጋር ያላትን የእድሜ ምናምን ጋፕ ነው የሚጠይቀው። ሶስተኛ ላይ ደግሞ የትምህርት ሁኔታዋን ወደ አዲስ አበባ ከሄደች ያለው የትምህርት ሁኔታዋን፣ አራተኛ ላይ ደግሞ ስለ ኢንተርናሽናል ፓርቲሲፔሽኗ፣ አምስተኛ ላይ ትሩ ፎልስ ላይ ከማራቶን ጋር ያላት እነዚህ ፈርስት ምናምን የሚሉ ቃላትንም በደንብ እንትን በሉ። ከዚህ ጋር ነው ጥያቄዎች እና እስቲ ድጋሚ በደንብ አድርጋችሁ እነዚህን ጥያቄዎች በመመርኮዝ ለማንበብ ሞክሩ። እናንተ ቀድማችሁ እነዚህን ጥያቄዎች ለመስራት ሞክሩ። ይቀጥሉ ፈጠን ብዬ ስላነበብኩት በዛ መልኩ እንሰራለን ማለት ነው። ኦኬ የመጀመሪያው ጥያቄ ጥሩነሽ ዲባባ won right instruction write true if the statement is correct and false if it is የመጀመሪያው ጥያቄ የሚሆነው ጥሩነሽ ዲባባ won gold medals in 2008 and 2012 in 10,000 meters Olympic race ይለናል።
ሪዲንግ ኮምፕሬሽን ወይም ፓሴጁን በደንብ ካነበባችሁ አጠቃላይ ፌመስ የሆነችው የጥሩነሽ ዲባባ ታሪክ ነው። ሰው ከዛ ጋር ካነበባችሁት የትሩ ፎርስ ጥያቄ የመጀመሪያው ጥሩነሽ ዲባባ በ2008 እና በ2012 ኦሎምፒክ በ10,000 ሜትር የወርቅ ሜዳሊያ አሸንፋለች፣ ጎልድ ሜዳል አሸንፋለች ነው የሚለን። ምንድነው መልሳችን የሚሆነው? ከፓሴጁ መሰረት አንሰር should be true ነው አይደል? በ2008 ቤጂንግ ላይ አሸንፋለች። 2012 ደግሞ በተመሳሳይ ወርቅ ሜዳሊያ ለንደን ላይ አሸንፋለች። Number 2, ጥሩነሽ is a junior athlete to her sister እጅጋየሁ by 3 years። ይሄ የኮምፓሪዥን ጥያቄ ነው። ጁኒየር ሲኒየር ምናምን የሚሉት ቃላቶች በደንብ ለዩ። ጥሩነሽ ለእህቷ ለእጅጋየሁ ማለት ነው በ3 ዓመት ታናሿ ነች ወይም ጁኒየር ነች። እጅጋየሁ ጁኒየር ነች ነው የሚለን። ምንድነው? yes true ነው። በፓሴጁ ላይ እጅጋየሁ በ3 ዓመት እንደምትበልጣት ይገልጻል። ጥሩነሽ ታናሽ እህት ናት ማለት ነው። Number 3, as soon as she moved to Addis Ababa, she got registered in school and started learning ይላል። እነዚህ ጥያቄዎች በሙሉ አሁን ፓሴጁ ላይ በደንብ ተብራርተዋል። አዲስ አበባ እንደተመለሰች ጥሩነሽ ወይ አዲስ አበባ እንደመጣች ወዲያውኑ ምን ሆነች ነው የሚለው? ትምህርት ቤት ተመዝግባ መማር ጀመረች ነው የሚለው። መልሳችን የሚሆነው ለሶስተኛ ምንድነው? ፎልስ ነው የሚሆነው። አዲስ አበባ እንደመጣች እንትን አላለችም። ስፖርት ክለብ ነው የተቀላቀለችው። አይ ቲንክ ስፖርት ክለብ ነው ለመማር አቅዳ ነበረ። ነገር ግን ትምህርት ቤት ከመግባት ይልቅ ስፖርት ክለብን ያው የገባችው የተቀላቀለችው። ሰው ዳንሰር should be false ነው የሚሆነው። Number 4, her first international participation was when she was 15 years and finished first ይለናል። የመጀመሪያ ዓለም አቀፍ ወይም ኢንተርናሽናል ፓርቲሲፔሽኗ ተሳትፏ በ15 ዓመቷ ነው አንደኛም ሆና አጠናቀቀች ነው የሚለው። when she was መልሳችን obviously false ነው። አንደኛ ሆና አይደለም ያጠናቀቀችው። አምስተኛ ምናምን አንደኛ ሳይሆን አምስተኛ አካባቢ ነው ያጠናቀቀችው። በ15 ዓመቷ የተሳተፈችው እንጂ አንደኛ ሆና አልጨረሰችም። Number 5, ጥሩነሽ won her first marathon in 2017 in Chicago። ጥሩነሽ የመጀመሪያዋን ማራቶን በ2017 በቺካጎ አሸንፋለች ነው የሚለው። የዚህም ጥያቄ መልሳችን ትሩ ነው የሚሆነው። yes በ2016 ከሪዮ ኦሎምፒክ በኋላ 2017 ላይ ማለት ነው በቺካጎ ማራቶን የመጀመሪያ የማራቶን ድሏን አግኝታለች ጥሩነሽ ማለት ነው። according to the passage ወይም ባነበብነው ፓሴጅ መሰረት ማለት ነው። ቀጥሎ to the best answer for the following question as per the information reading passage ከሪዲንግ ፓሴጅ ይሄ 1.5 ነው እያንዳንዱ የሚይዘው። who የሚለው ፓራግራፍ 1 ላይን 2 ላይ ምንን ሪፌር ያደርጋል? who የሚለው who ግን ዲስታንስ who ማንን ነው ሪፌር የሚያደርገው? የሪፈረንስ ጥያቄዎች ናቸው። ማንን ነው? obviously ጥሩነሽን ነው። ወደ ጥሩነሽ ነው የሚመለሰው። ጥሩነሽ ዲባባ ለጥሩነሽ ዲባባ በመልሳችን ጥሩነሽ ጥሩነሽ
ዲባባ ፓራግራፍ 2 ላይን 1 ላይ ጥሩነሽስ ፋዘር ያው ኦብቪየስሊ ጥሩነሽስ ፋዘር ነው። ኦኬ ዲባባ የሚመስለንኛ ጥሩነሽስ ፋዘር ነው ዲባባ አይደለ? is meant በፓራግራፉ ላይ ፓራግራፍ ስንት ነው? 2 ላይን 1 ላይ ዲባባ was inspired by እዚህ ጋር ያለው ዲባባ ማለት ነው። ቀደም ያልኳችሁ ለዛ ነው። እንግዲህም ኮንቴክስቹዋሊዝም ብላችሁ በቀላሉ መለስ ከማለት ይልቅ መታችሁ በጥያቄ ኮንቴክስት መሰረት ወይ በፓሴጅ ኮንቴክስት መሰረት ነው። እዚህ ጋር ዲባባ ለማለት የተፈለገው ጥሩነሽን ራሱ ነው። እዛ ጋር ዲባባማ አባቷ ነው ብላችሁ በቀላሉ ከመለሳችሁ ስህተት ይሆናል ማለት ነው። ስለዚህ እንግዲህም ጥያቄዎች ስትመልሱ ስለዚህ መልሳችን ጥሩነሽ ነው። ሲ ነው የሚሆነው። ኦብቪየስሊ ሲ ጥሩነሽን ነው ሪፌር የሚያደርግልን። ጀስት እስከ 10 ያሉት ከ6 እስከ 10 ያሉት ሁሉም የሪፈረንስ ጥያቄዎች ናቸው። 8ኛ ሺ ፓራግራፍ 2 ላይን 5 ላይ ምን ነው ሪፌር የሚያደርገው? ሺ ፓራግራፍ 2 ላይን 5 ይሄኛው ሺ ማለት ነው። she had planned to enroll in school but instead joined ቅድም ያልኳችሁ ማለት ነው። ፌደራል ፖሊስ ነው ክለቡ ፌደራል ፖሊስ ነው። የፌደራል ፖሊስ ነው የተቀላቀለችው ልክ አዲስ አበባ እንደመጣች ያልኳችሁ ጥያቄ ፎልስ ላይ መጣው ማለት ነው። ሶ ሺ ማንን ነው የሚገልጽና አሁንም ጥሩነሽን ነው ማለት ነው። እጅጋዩ ጥሩነሽ that year paragraph 3 line 5 that year paragraph 3 line 5 ይሄ መጨረሻው ላይን ማለት ነው። ከላይ ያለውን 2004 ማለት ኦሎምፒክ that year ሚላ although she Lord he wore junior 5000 meter again in 2004 ላይ ማለት ነው። እዚህ ቀናትንም ትኩረት አድርጎ ብያችሁ ነበረ። 2004 ነው ማለት ነው። ሌተር ይር ፓራግራፍ 5 ላይን 2 ላይ ሌተር ይር ይሄኛው ማለት ነው። ፓራግራፍ 5 አይደለ? yes paragraph 5 እሺ ይሁን ወንዝ ክሮስ ካንትሪ ሀገር አቋራጭ ማለት ነው። ታይትልስ ኢንዶር የቤት ውስጥ ውድድር ይባላል መሰለኝ በአማርኛ። ኢንዶር ውድድሮችም አሉ in 2007 but in later year she had but 7 later year ይሄ 2007 ነው ይሰጣል። ለ2007 ነው የሚሆነው። በዛው በ2007 ማለት ነው።
የሪፈረንስ ጥያቄዎች እነዚህ ናቸው። ቀጥሎ ደግሞ የማቺንግ ጥያቄዎች ናቸው። ማቺንግ ፓርት የሲኖኒም ነው። የተመሳሳይ ፊቻዎች map the words under column A with their synonyms from column B ላይ ካለው ሲኖኒም ወይም ተመሳሳይ ፊቻቸውን A ላይ ካለው ቮካብላሪዎች እየወሰድን ተመሳሳይ ፊቻቸውን እንፈልጋለን ማለት ነው። የመጀመሪያው ታይትል ነው። appear for first time ምንድነው? አዋርድ ዲ ነው። ታይትል ወይም አዋርድ የሚባሉ በትልልቅ ውድድሮች ልክ እንደ አሁን እዚህ ጋር የጥሩነሽ ኦሎምፒክ ላይ ምናምን የምናገኛቸው ሽልማቶች ወይም ክብሮች አዋርድ ኦር ታይትል እንላቸዋለን። ዲ ነው የሚሆነው። debuted I think ቅድም ላይ debuted የሚለው ወርድ ሄጄ ቼክ እናድርገው። debuted እዚህ ጋር ነው። ዲባባ debuted international at age 15 debuted አንድን ነገር ለመጀመሪያ ጊዜ ስናደርግ ወይም ለመጀመሪያ ጊዜ ብቅ ስንል በሆነ መድረክ ላይ አሁን እዚህ ጋር ለምሳሌ በ15 ዓመቷ ለመጀመሪያ ጊዜ በዓለም አቀፍ መድረክ መታየቷ ምናምን debuted የሚለው የትኛው ነው? ለመጀመሪያ ጊዜ የሆነ ቦታ መገኘት ማለት appeared for first time የሚለው ቢ ትክክለኛ መልስ ይሆናል። 3 secured go safely ሲ ላይ ያለው ቤስት አንሰር ይሆናል። ሜዳሊያ ወይም ማሸነፍ ድል ማድረግ secured ማድረግ ወይም በእጅ ማስገባት ማለት ማረጋገጥ እንደማለት ነው። ማሸነፍ እዚህ ሲ ይሆናል። አሁን ኮንቴክስቹዋሊ የሆነ ቮካብላሪዎችንም ምን መልሰው ከዚህ አንፃር አሁን ከአትሌቲክስ ጋር ከሪዋርድ ከነዚህ ከጥሩነሽ ዲባባ ካገኘቻቸው ድሎች ጋር ምናምን የተያዙ ፓሴጅ ስለሆነ ላፕስ ከአትሌቲክስ ጋር የተያዙ ቃላት እዚህም ጋር ላፕስ ማለት በሩጫ ውድድር ውስጥ አንድ ስቴዲየም ምንዞርበት ዙራት 400 ሜትር መሰለኝ ካልተሳሳትኩ 400 ሜትሩ አንድ ራውንድ ወይም ላፕስ ይባላል። ኤ ማለት ነው ራውንድ። ሌላኛው ሰመን ነው። ሰመን ከነዚህ ውስጥ ሰመን ሰመን ምንድነው? ኢ ላይ ያለው ፕሮዲስ አር ኮል የሚለው ነው። አንዳንድ ጊዜ በውድድር ውስጥ የሆነ ኃይል የምንጠቀምበት ወይም ብቃታችንን እንደ አዲስ የምናወጣበት ሁኔታ ብዙ ጊዜ ሩጫ ላይ ጉልበታችንን ሰብስበው ሯጮች መጨረሻ አካባቢ የመጨረሻው ዞሮች ላይ አፈስልኮ ምናምን እነዛ ነው። ፕሮዲውስ ኦር ኮል የሚለው ትክክለኛ መልስ ኢ ትክክለኛ መልስ ይሆናል ማለት ነው። አንደኛ ታይትል አዋርድ ነው። debuted appear for first time ብለናል። secured go safely laps round ነው። ሰመን ደግሞ produce or call የሚለው ትክክለኛ መልሳቸው ወይም ሲኖኒም ተመሳሳይ ፍቻቸው ይሆናል። በቀጣይ የግራመር ፓርቶችን አብረን እንሰራለን። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቴሌግራም ጆይን አድርጉ። ቴሌግራማችንን ኮሜንት ላይ ባለው ሊንክ ገብታችሁ እዛ ላይ ጆይን ማድረግ እንዳትረሱ። ግልጽ ያልሆነላችሁ ነገር ወይም ኮሬክሽን ነው ብላችሁ የምታስቡት ነገርም ካለ ኮሜንት ላይ ጻፉ።
ኔክስት እንገናኛለን። ባይ